بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين، وبعد السلام عليكم ورحمة الله وبركاته. أسأل الله جل وعلا أن يتقبل أعمالنا وأقوالنا وأن يجعلها خالصة لوجهه الكريم. الله سبحانه وتعالى سراچنن يقبلن በምን ሰራቸው ዒባዳዎች ላይም አላህ Subhanahu Wa Ta'ala ሞተን እስክንገናኝ ድረስ ጽናቱን ይስጠን። የዛሬው የሙሐደራ ርዕሳችን لماذا فقدنا لذة العبادة፣ ለምንድነው የዒባዳን ጥፍጥና ያጣነው? እንደምታውቁት ሁላችንም እንሰግዳለን። ያለውም ካለው ነገር በአላህ Subhanahu Wa Ta'ala መንገድ ይሰድቃል። ያለውም ወደ አላህ Subhanahu Wa Ta'ala ቤት በመሄድ ሐጅ ወይንም ዑምራ ያደርጋል። የተለያዩ አላህ ከኛ የሚፈልገውን ዒባዳዎችን ማንኛውም ሰው እንደሚቻለው ዒባዳን ይፈጽማል። ነገር ግን ከመፈጸሙ በፊት ሲያስብም ይሆን እየፈጸመም ይሆን ከፈጸመ በኋላ አንድ ሙእሚን ዒባዳ ከሰራ በኋላ ወይንም ለመስራት ከሚፈልግበት ሰዓት ወይ በሚሰራበት ሰዓት ማግኘት ያለበትን የዒባዳን ጥፍጥና እያገኘን አይደለም የሚል ሁላችንም ጋር ያለ ችግር ሆኗል። ችግሩ ምንድነው ነው? አላህ Subhanahu Wa Ta'ala እንድንሰራቸው ያዘዙን ዒባዳዎች ጋር ነው ችግሩ ያለው። ወላሂ እኛ ማለት ነው ዒባዳን የምንሰራ ሰዎች ጋር ነው ችግር ያለው። እንድንፈጽማቸው የታዘዝናቸው ዒባዳዎች ጋር ችግሩ እንዳሌለ እኛ ሁላችንም እናውቀዋለን። ነገር ግን ችግሩ ያለው ማን ነው? እኛ ጋር ነው። ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይህ ምን ይላሉ? إذا لم تجد للعمل لذة حلاوة في قلبك وإنشراحا في صدرك فاتهمه فإن الرب تعالى شكور. إلى شيخ الإسلام ابن تيمية رحمة الله عليه إذا لم تجد للعمل حلاوة في قلبك، لم تسرى يتين يوم لأنه عبادة በቀልቡ ውስጥ ጥፍጥናን የዛን ዒባዳ ጥፍጥናን ማለት ያላገኘህ እንደሆን ወኢንሽራሐን ፊ ሰድሪክ ዒባዳውንም በምትሰራበት ሰዓት ለዛ ለምትሰራ ዒባዳ የቀልብን ማለት ነው መከፈትን ያላገኘህ እንደሆን ፈተሂሙ ያ የምትሰራውን ዒባዳ ተጠራጠረው ይላሉ። ኢባዳውን ሳውም ማለት ነው ለማለት ይፈልጉ ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይህ አንተ ያንን ዒባዳ የምትሰራው ሰው ራስን ምን ሆን ተጠራጠረው። فإن الله تعالى شكور، الله سبحانه وتعالى ባሪያው በሚሰራው ማለት ነው አምልኮ ላይ ለጋሽ ነውና ሰላት ሲሰግድ፣ ጾም ሲጾም፣ የተለያዩ ማለት ነው ዒባዳዎችን ሲሰራ አላህ ማለት ነው በሚሰራቸው ዒባዳዎች ላይ ማግኘት ያለበትን አጅር በዱንያም ይሁን በአኺራ የኢማንን ጥፍጥና ሌላ ነገሮችን ሊሰጠው ማለት ነው አመስጋኝ አላህ Subhanahu Wa Ta'ala ለጋሽ ነው። ስለዚህ በምትሰራ ዒባዳ ውስጥ ጥፍጥና ማታገኙ ከሆነ በቀልብ ውስጥ በምትሰራበት ሰዓት ማለት ነው ቀልብ ለዛ ዒባዳ ክፍት ማውን ከሆነ ያ ራስን ተጠራጠር ይላሉ ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይህ። ወላሂ ትክክል ነው ያሉት። ከዚህ በፊት የነበሩ ሰዎች እኮ ዒባዳ ምን ያክል ጣፋጭ እንደሆነ ሲገልጹ ኢብራሂም ቢን አድሐም የመሰሉ ማለት ነው ታላቅ የሙስሊም አዋቂ ኢብራሂም ቢን አድሐም አላህን በመፍራት ዒባዳን በማብዛት ዑለማዎች ማለት ነው ስለሳቸው ብዙ ብሏል። እነ ኢማሙ አሕመድን የመሰለ
من يلالو لو يعلم ملوك وأبناء الملوك ما نحن فيه يعني من النعم لجادلون عليه بالسيوف لالو. سبحان الله. عبادان كمسرات يتنسى عبادان من يأكل طافاج اندهوننا سوج كمينوربت عالم يتلي عالم اندمينورو مالن إبراهيم ابن أدحم رحمة الله عليه سيقلص من يلالو لو يعلم الملوك وأبناء الملوك ما نحن فيه لجادلون عليه بالسيوف. إنيا لنبتن سقا نقستاتنا ينقستات الليجوش بياوقت نورو إنيا عبادان بمسرات منا قينيون تفتنا منا قينيون أركاتا منا قينيون مرقاقاتنا دستا بياوقو نورو لجادلون عليه بالسيوف. ይህንን ጸጋ ከኛ ለመውሰድ ከኛ ለመንጠቅ ባላቸው ሰይፍ እኛን ይዋጉ ነበር ይላሉ ኢብራሂም ቢን አድሐም ረህመቱላሂ ዐለይህ። ይሄ የኢባዳ ጥግ ሲደረስ ነው። እኛ ዛሬ ላኪን የተለያዩ ዒባዳዎችን እንሰራለን። ሱብሃንአላህ እንሰግዳለን። የሰላትን ማለት ነው ኒዕማ የሰላትን ጣዕም አናውቀውም። እንጾማለን የጾምን ጣዕም አናውቀውም። ኖሮን እንሰድቃለን። የሰደቃም አንድ ሰው በመስጠት የሚያገኘውን ለአላህ ስብሓነሁ ወተዓላ ተብሎ የሚሰጠው ሰደቃ ራሱን የቻለ በቁርአንም ይሁን በነቢዩ ዓለይሂ ሰላቱ ሰላም አስተምሮ የተቀመጠለት ደስታ አለ አይደል? እሱን አናገኝም። ሐጅ ሄዶም ሐጅ ያረጋል፣ ዑምራ አደረገውም ዑምራ ያረጋል። እነዚህ አላህ ከኛ የሚፈልጋቸውን ተግባሮች በምን ተገብርበት ሰዓት ከዛ ማግኘት ያለብንን ማለት ነው ደስታ ምናን ያገኘ ነው አይደለም። ችግሩ ማንጋ ነው? በኋላ እንመጣበታለን። ችግሩ ዒባዳው ጋር አይደለም እኛ ጋር ነው እንጂ አላህ ማለት ነው ሱብሃንአላህ አንድ ሰው ዒባዳ በሚሰራበት ሰዓት በዛ በሚሰራው ዒባዳ ደስተኛ እንዲሆን በቀልብ ውስጥ የሚያስቀምጥለት ደስታ አለ። አጠር አድርገን ኢንሻአላህ ተዓላ የመጀመሪያው ችግራችን ዒባዳን ስንሰራ የዒባዳን ጥፍጥና እንዳናገኝ ካደረገን አንዱ ዑለማዎች ማለት ነው አንድ ብለው ከሚቆጥሩት فقدان الإيمان بالكلية أو نقصانه إيمان ጨርሶ ከቀልብ ውስጥ ማጣት ወይንም ደግሞ በቀልብ ውስጥ ያለ ኢማን ምን መሆን ማነስ። ይሄ የመጀመሪያው ችግር ነው። የሰው ልጅ ማለት አላህ Subhanahu Wa Ta'ala በቀልብ ውስጥ ያስቀመጠው የኢማን ብርሃን ጨርሶ የጠፋ እንደሆነ ወይንም ደግሞ በተለያዩ ማለት ነው ወንጀሎች በቀልብ ውስጥ የነበረው ኢማን የቀነሰ እንደሆነ የሚሰራ ዒባዳ አይጣፍጠውም፣ ለዛ የለውም። ለዚህ ደግሞ ምሳሌ የሚሆነን ቢላል አልሐበሺ ቢላል ቢን ረባህ አልሐበሺ ረዲየላሁ ዐንሁ አርዳ። እንደምታውቁት ቢላል እስልምናን በተቀበለበት ሰዓት ቁረይሾች ማለት ነው በተለያየ ጊዜ የተለያየ ማለት ነው ስቃይን ሲያቀምሱት ነበር አይደል እንዴ? አረቢያ ምድር ላይ ኖራችሁ ወይንም አረቢያ ምድር ሄዳችሁ ያያችሁ ሰዎች አረቢያ ምድር ምን ያክል እንደሚሞቅ መገመት አያቅታችሁ። አሁን አልহামዱሊላህ ማቀዝቀዣ አለ በተለያየ ነገር ሰዎች ማለት ነው ብርዱንም ሆነ ሙቀቱንም ሊቋቋሙት ይችላሉ። በዛ ጊዜ ግን ሰሃቦችን የነብዩና የነብዩ ባልደረቦች ማለት ነው ያንን ሐራራ ያንን ሙቀት የሚቋቋሙበት ማለት ነው ምንም አይነት ነገር አልነበረም። እና ቢላል ረዲየላሁ ዐንሁ ያ ይቀመሰውን ያሳለፈውን ችግር በኋላ ሰሃቦች ማለት ነው እንደምታውቁት አንዳንዴ አብሮ ሲቀማመጡ ያሳለፉትን ማለት ነው ችግርና ያሳለፉትን ደስታ በማንሳት ይወያዩ ነበር። እና ምን አሉት ቢላልን كيف صبرت يا بلال ያኔ ማለት ነው ቁረይሾች አንተ እስልምናን በመቀበል ምክንያት ያንን ሁላ ችግር ማለት ነው በሚፈጽሙበት ሰዓት እንዴት ተቋቋምከው እንዴት እስተወጣህ አሉት። ቢላል ረዲየላሁ ዐንሁ ምን አሉ?
مزجت حلاوة الإيمان بمرارة العذاب فطغت حلاوة الإيمان على مرارة العذاب فصبرت رضي الله عنه وارضاه يا إيمان ما لنو تفتنا مزجت حلاوة الإيمان بمرارة العذاب يا إيمان تفتنا ما لنو أن السوء كم يدرسوا بين بدلقا شقرقا من أركت أتاتامكت لالو فطغت حلاوة الإيمان على مرارة العذاب الله بوستي أسكمتو يا إيمان تفتنا ما لنو لكنا علفا بزامك ياتم ما لنو النسم يدرسوا بين بدلن أشنفين كذا أنصار أني ما لنو تحقسكن لالو بلال رضي الله عنه وأرضاه ያን ሊያረጉ የቻሉበት ምክንያት በውስጣቸው የሚሰሩት ዒባዳ ለአላህ Subhanahu Wa Ta'ala የሚያደርጉት አምልኮ ሁሉን ነገር እንዲያስተናግዱ አድርገው አልፈውት እንዲደሰቱበት አደረጋቸው ረዲየላሁ ዐንሁ ወአርዳ እኛስ ዛሬ ላኪን ችግር ሚነካው ሰው አለ እንዴ በአሁን ሰዓት ሙስሊሙ አይደለም በተለይ አሜሪካ ምንኖር ሰዎች ምንም አይነት ችግር የለብንም አይደል كزيم قاقن سبحان الله يا إيمان تفتنا يلا أدلن النبي لالن يمسلقن بندزيانة ملكب يالو تنشقر بماستناقد الله يعني السوري على شون عبادة بمسرات بتكاراني مسلم مؤمن مانيت يالبت اندستا ياقن ينورو نبرا ليلة شكل الإسلامي تيمية رحمة الله عليه شكل الإسلامي تيمية سبال والله شنم ما شنم من سمالنا أدلن دي تاريكاتشو الشيخ الإسلام تيمية اسم بحالا انتهي قال إن شاء الله الشيخ الإسلام تيمية سماچو أحمد عبد الحليم عبد السلام النميري الحراني البغدادي رضي الله عنه رحمه الله رحمة واسعة الشيخ الإسلام تيمية ለእስልምና ያበረከቷቸው ያኒ ማለት ነው ነገራት ተቆጥሮ ማልቁ ናቸው በዘመናቸው በተለያየ ማለት ነው ነገር ባልሰሩበትና ባልዋሉበት ቦታ የተለያየ ስም የተሰጣቸው በተለያየ ጊዜ የተለያየ ማለት ነው ችግሮችን አሳልፈው ለብዙ ማለት ነው እስርም የተዳረጉ አንጋፋ እስላም ካፈራቸው አንቱም የሚባሉ ዓሊም ናቸው ግን አቂዳ ላይ ችግር ያላቸው ሰዎች ሸይኹል ኢስላም ተይሚያ በሚነሱበት ሰዓት እንቅልፍ ይነሳቸዋል በዛ ዘመንም አሁንም በዘመናችንም ሸይኹል ኢስላም ተይሚያ ረህመቱላሂ ዐለይሂ የሚጠላ ሰው አቂዳው ላይ ችግር ያለው ሰው ለዛ ነው አልቃዲ ሰብኪ ረህመቱላሂ ዐለይሂ ምን ይላሉ لا يبغض شيخ ابن تيمية لا يبغض ابن تيمية إلا جاهل أو صاحب هوى فالجاهل لا يدري ما يقول وصاحب الهوى يرده هواه عن الحق بعد معرفته به لالو رحمة الله عليه شيخ الإسلام تيمية أميت على سوي اللم كهولند عنديون سونج يعني جاهل وينم دقمو سميتون ميكتل سو كالونا بستكر شيخ الإسلام تيمية أنا يطلعم مالو فالجاهل لا يدري ما يقول جاهل يونسو ميلون أوكم فالصاحب الهوى سميتون ميكتل سو دقمو مالنا حقا كاوك والا هين حقا نبلو كاوك والا حقا مالنا نداي كتل سميتون ميملس سو كالونا بستكر شيخ الإسلام تيمية رحمة الله عليه أميت على سو يلم إلى القاضي السبك رحمة الله عليه والله شيخ الإسلام تيمية يا سالفوت شجر مالنا بزونو بتام بزونو يتلاقي أسرنا سالفوال بتلاقي مالنا يتلاقي شجر درسو بايشوال أمي قر ما تشوجن إني يسراتشو بمفتواتشو ساعات አጸፋን እንዲወስዱ ማለት ነው ሌሎች ሰዎች በሚጠይቁባቸው ሰዓት ሸይኹል ኢስላም ሆደ ሰፊና በጣም ሰብረኛ የነበሩ ስለሆነ አጸፋን ከመውሰድ ይልቅ
ለሰዎች ማለት ያደረሱባቸውን ችግር ይቅር ብሎ ማለፉን በጣም ይወዱት ነበር ረህመቱላሂ ዐለይሂ በጣም ዓሊም ናቸው ወደ ሐዲስ በመንመጣበት ሰዓት ተፍሲሩ በመንመጣበት ሰዓት ፍልስፍናውን በመንፈጣበት ሰዓት የትኛው ማለት ነው ጉዳይ ላይ ሼኹል ኢስላም ተይሚያ አሉ አላህ ይሰጣቸው ዕውቀት በጣም ሰፊ ነው እና ሼኹል ኢስላም ተይሚያ ረህመቱላሂ ዐለይሂ ምን ይላሉ ስለ ኢማን ጥፍጥና በሚናገሩበት ሰዓት ያኒ ኢማን የሚባለው ነገር በጣም ጣፋጭ መሆኑን ሲገልጹ ምን ይላሉ ማ የስነው አዕዳኡ ቢ ጠላቶቼ ማለት ነው እኔን ማለት ነው በማሰር እኔ ላይ ማለት ነው በሚያደርሱት እንግልት ምን የሚያደርጉ ይመስላችኋል ይላሉ አና ሩህቱ አና ጀነቲ ወቡስታኒ ፊ ሰድሪ እኔ ማለት ነው ጀነቴና ደስታ ያለው በቀልቤ ውስጥ ነው አና ሩህቱ فهي معي لا تفارقني እቺ አላህ Subhanahu Wa Ta'ala በውስጥ ያስቀመጣት ማለት ነው ደስታዬ የትም እንኳን ብሄድ ከኔ አትለይም አሉ ሐብሲ خلوة وقتل شهادة وإخراجي من بلدي شهية وإخراجي من بلدي سياحة إن في الدنيا جنة من لم يدخلها لم يدخل جنة الآخرة إنها جنة الإيمان على شيخ الإسلام تيمية رحمة الله عليه ياسرون يندون متاسري لني ما لنو بتشين ينتنو عندهم عبادة بزابتالو يقدلون يندونم بالله مقدن بالله منقدن مقدلو يام لني شهادانو كهاجريم ياوطون يندونم يا تورستنتنو عندهم ما لنو بزو نقرالو بزيشتي ما لنو الدنيا وسط يو جنة اللي በዚህ ዱንያ ውስጥ ያለችውን ጀነት ያልገባ ሰው የአኺራን ጀነት አይገባም እሷም ማለት ነው በዱንያ ውስጥ ያለችው ጀነት ኢማን ነች አሉ ሼኹል ኢስላም ተይሚያ ረህመቱላሂ ዐለይሂ ስለዚህ ኢማን ያለው ሰው ኢባዳን በሚሰራበት ሰዓት ኢባዳው ይጣፍጣል ዛሬ እኮ ኢማን አለን እንዴ ኢማን ያለን አይመስለኝ ቢኖረንማ ሰላት ይጣፍጠናል ወደ ሰላት ዓለም በመንገባበት ሰዓት ዱንያን ትተናት ቀልባችን አካላችን ሁላ ከአላህ ጋር የተታሰረ ይሆን ነበር አይደል እንዴ እኛ ግን ማለት ነው በተቃራኒ ሰላት በመንገባበት ሰዓት ሁሉን ነገር የምናረገው የጠፋን የምናገኝበት ያልፎል ያልሞላውን ፎርም ማለት ነው የምንሞላበት ያልደረስንበት ቦታ የምንሄድበት የረሳነውን ነገር የምናገኝበት ሁሉ ነገር ሰላት ስንገባ ነው አይደል እንዴ ለዛ ነው አንዱ ከለታት አንድ ቀን ወደ አቡ ሐኒፋ ረህመቱላሂ ዐለይሂ መጥቶ ምን አላቸው አቡ ሐኒፋ የሆነ ዕቃ ጠፍቶኛል አላቸው አቡ ሐኒፋ ፈገጋሉና እኔ እኮ የምጠየቀው የጠፋ ዕቃን ሳይሆን ስለ ሸሪዓ ነው አሉ ለምን እሳቸው ያላቸው የሸሪዓ ዕውቀት ነው ያው እንደሚታወቀው ዓሊሞች አላህ Subhanahu Wa Ta'ala የሰጣቸው ማለት ነው ብስለትና ብልሃት ስላለ የጠፋውን ዕቃ እንዴት እንደሚያገኝ መላ ሊሰጡት ፈለጉ እንግዲያውስ ካልካሉት ሂድና ወዱአ አድርገ 2 ረካዓ ስገድ አብሽር የጠፋውን ዕቃ ታገኛለህ አሉት ሰውየውም ኢብኑ ያኒ አቡ ሐኒፋ እንዳሉት ሄዶ ወዱአ አድርጎ ልክ አላሁ አክበር ብሎ ፋቲሃን እንደጀመረ ዕቃው የት እንዳለ ትዝ አለው ሰላቱን ትቶ ማለት ነው ዕቃው ሄዶ ወሰደና መጣ እንዴት ነው አሉት አው እኮ እንዳሉኝ ያደረጉ ዕቃዬንም ማገኘው ታዲያ ሰላቱን ጨረስክ ሲሉት ልክ አላሁ አክበር ብዬ ፋቲሃን እንደጀመርኩ ዕቃውን የት እንዳለ ትዝ እንዳለኝ ሰላቱን ያኒ አልጨረስ ለምን ሳይጨርስ አልጨረስክም ሲሉት ዕቃው ከተገኘ ምን ያረጋል አላቸው ዕቃውን አግኝቻለሁ ያው ሰላቱ ምን ያረጋል የኛ ሰላት ሱብሃንአላህ ሰላት ብቻ አይደለም ቁርአን በመንቀራበት ሰዓት በምን አይነት ያኒ አህዋል እንደምንቀራ ያያችሁ ነው ዱዓ በመናደርግበት ሰዓት በምን አይነት ማለት ነው አህዋል ዱዓ እንደምናረግ ያያችሁ ነው አንድ ሰው ሱብሃንአላህ ዱዓ በሚያደርግበት ሰዓት ኢባዳ ያደረገ መሆኑን አይርሳ ነብዩ አለይሂ ሰላቱ ወሰለም ኢማሙ ትርሚዚ በዘገቡት ሐዲስ አያኒ الدعاء هو العباده ዱዓ አላህ Subhanahu Wa Ta'ala መለመን ራሱን የቻለ ኢባዳ ነው አንዳንዴ
ያኔ ሰዎች ዱዓ ያደረጉ ካያችሁ ብዙ የሚያሰቃችሁ ነገር ታያላችሁ አንዳንዱ ዱዓ ያደረገ ማለት ነው ሰው የሚሰራ ሁላ አመልጠው ቢስሚላህ አላሁ ይስጠኝ አላሁ ግን አንተ የምታረገው ነገር ሁላ ወደዚህ ዞር ብሎ ማለት ነው ደግሞ የሚስቅ ሰው ካየ ዱዓው ማለት ነው እንዳይፈስበት እንዲያረግና ካለ በኋላ ወደ ዱዓ ይመለስ አህዋላችን በአጠቃላይ የምንሰራው ዒባዳ ከቀልብ አይደለም ያማ ቢሆን አንድ ሙእሚን ዒባዳ በሚሰራበት ሰዓት ዒባዳ በመስራት ማለት ነው የሚያገኘው ማለት ነው ጥፍጥና ማግኘት ይችል ነበር አይደል እንዴ ቁርአን ስንቀራ ያ ቁርአን ማለት ነው ብዙ ጊዜ ካያችሁ ቁርአንን ይዝና ወደ ሌላ ዓለም እንገባለን ቁርአን በዚህ ነው ምንድነው በእናንተ ላይ የኢማን ጥፍጥና የማይታየው አሉ ያ ማለት አንድ ሰው ዒባዳ በሚሰራበት ሰዓት በውስጡም የሆነ በውጭ አካል የኢማንን ጥፍጥና ያጣጥሟል ከዛ በኋላ ምን አሉ አቡ ደርዳ ረዲየላሁ ዐንሁ والذي نفسي بيده إن الدب الغابة عند ማለት ነው በጫካ የሚኖር ድብ የኢማንን ጥፍጥና ማለት ነው ቢያገኝ ኖሮ አሉ እንደ ምሳሌ አድርገው መቼም እንደማያገኝ የታወቀ ነው لظهر عليه حلاوة የኢማን ጥፍጥና በሱ ላይ ይታይ ነበር አሉ እንኳን እናንተ አይደለም እንስሳ የኢማን ጥፍጥና አው ቢያውቅ ኖሮ አላህ ማለት ነው ልክኛን ሰጥቶን እንደምናውቀው ላ ለሱ ሰጥቶ ቢያውቀው ኖሮ የዚህ ዘመን ሱብሃንአላህ ሁላችንም አላህ የጠበቀው ሰው ካልሆነ በስተቀር በተለይ ለብቻ በምንሆንበት ሰዓት ወንጀልን እየተዳፈረን ነው ተቅዋ የሚባለው ደግሞ ሰዎች ጋር ሆነን የምናሳየው ሳይሆን ለብቻችንን በምንወጣበት ሰዓት ከአላህ ጋር ያለን ማለት ነው አህዋል ነው አይደል እንዴ ያንን ሁላችንም በተለይ ቴክኖሎጂ ከመጣ በኋላ አተነዋል ፌስቡክ በሉት ቲክቶክ በሉት ስናፕቻት በሉት ሌላው ማለት ነው ቴክኖሎጂ ዛሬ ሰዎች ጋር በምንሆንበት ሰዓት ያለን አህዋልና ከሰዎች ማለት ነው እይታ በምንሰወርበት ለብቻችንን በምንሆንበት ሰዓት ይህ የመጣ ማለት ነው ቴክኖሎጂ ከአላህ ጋር ያለን አላቃ ምን ያክል እንደቆረጠ ሁላችንም ማለት ነው ምን የሚደበቅ ጉዳይ አይደለም አይደል እንዴ ስለዚህ አህዋላችን በጣም ሱብሃንአላህ አስቀያሚ ነው ለማለት ይፈልኩት የምንሰራ ኢባዳ ወደ ከኢባዳነት ወደ ባህልነት የምንቀይረው ከሆነ የኢባዳ ጥፍጥና የሚባለውን ነገር ጨርሶ አናገኘው ለዛ ነው አንድ ሰለፍ ምን ይላሉ በዲል غيሩ العاده تحصل لكم تحصل عليكم يعني يحصل عليكم يحصل عليكم الطاعه በባህልነት መልክ የምትሰሩትን ማለት ነው ዒባዳን ወከባህልነት ወደ ዒባዳነት ቀይሩት እምትሰሩት ዒባዳ ማለት ነው የከበዳችሁ እንደሆን ይቀልላችኋል አሉ ዛሬ እኮ ሙስሊሙ ዒባዳ እየሰራ ሪባን የሚዳፈርበት ዘመን ላይ ደርሷል አይደል እንዴ ስለ ሪባ መቼም ቁርአን ምን እንዳለ ነብዩ አለይሂ ሰላቱ ወሰለም ምን እንዳሉ የተለያዩ ማለት ነው አላህ ሰፊ እውቀት ይሰጣቸው የሙስሊም አዋቂዎች ምን እንዳሉ እያየን ነው እኛ ግን መሄድ ምን ፈልገው ሾርት ከት ነው አይደለም ነብዩ አለይሂ ሰላቱ ወሰለም አንድ ማለት ነው ከሪባ የሆነ ድርሃም ከመብላት ይልቅ በ36 ማለት ነው ሴት ላይ ዝሙት መስራቱ ወንጀሉ የቀለለ ነው አሉ ነብዩ አለይሂ ሰላም አንድ ማለት ነው ድርሃም አንድ ዲናር ከሪባ የሚበላው 36 ሴት ላይ ከሚሰራው ዝሙት የበለጠ ወንጀል አለው ሙስሊሞች ሆይ ስሙ በተለይ ውጭ ዓለም ላይ የምንኖር አንዳፈር ሪባ ቀሎናል እንሰግዳለን እንጾማለን ሐጅ እንሄዳለን ዑምራ እናረጋለን ሰደቃ እንሰጣለን ግን ባህል ሆኗል ወንጀሉንም በዛ ልክ ደግሞ ማለት ነው ምን ያረግነው ነው እየነዳ ነው ለዛም ነው ዒባዳ ኢማስመተን አላሁ አክበር ስንል
الله أكبر بلو عند مؤمن ودى الله سبحانه وتعالى فيت ملس يعني راسم ملسو على من لقو مالنا ودى صلاة علم بمي قباب بالساعات ماغنيت ينبربتن مالنا عبادة تفتنا من ماغنيت ياكاتن شقرو الله زند ساوان إنياغانا والله إخوان سلزي شقراچن تقوطرو عالكم ولماوچم የኢባዳ ጥፍጥና የሚከለክሉ አንድ ሁለት ብሎ የቆጠራቸው እነዚህ ብቻ ሳይሆን ብዙ አሉ ካለን ሰዓት ማለት ነው አንፃር ሁሉንም መቁጠር ኢንሻአላህ ተዓላ እንችልም በሌላ ጊዜ ሌሎችንም ኢንሻአላህ ተዓላ ነጥቦችን ያየን ለማየት እንሞክራለን በመጨረሻ ሀገራችን ላይ በአሁን ሰዓት እስላም ጠል የሆኑ ሰዎች በሙስሊም ወንድሞቻችን በሙስሊም እህቶቻችን ላይ ምን አይነት ግፍ ለመስራት እየሞከሩና እንዳቀዱም ሁላችንም በሚዲያ ላይ ያየነው ያለው ጉዳይ ከኛ የተሰወረ የተደበቀ አይደለም ይሄ ምን ጊዜም ማለት ነው ሙስሊም ጠል የሆኑ ሰዎች የሚያደርጉት ጉዳይ ነው እስልምናን የሚጠሉት ለምን እንደሆነ ግልጽ ነው እስልምና ከሁሉም የጠራ እምነት ስለሆነ ነው ለዚህም ነው እንቅልፍ የሚነሳቸው እና ኢንሻአላህ እህቶቻችንን ብርታት እንዲሰጣቸው ወንድሞቻችንን ብርታት እንዲሰጣቸው አላህን ዱዓ በመታደርጉበት ሰዓት አትርሷቸው እነዚህ ተማሪዎች አላህ ካለ ነገ ኢንሻአላህ ተዓላ ሀገራችንን የሚለውጡ በተለያየ ማለት ነው ቦታዎች ላይ ቁጭ ብሎ ስለ ሙስሊሙ አለው የሚሉ ወንድሞቻችንና እህቶቻችን ናቸው ኢንሻአላህ ተዓላ ተስፋችን እንደዛ ነው እና እህቶቻችንም ይሄንን ይያይዘው እንዲማሩ ማለት ነው እንደ ወንድም እኔም ምክር ለግሳቸዋለሁ ስትማሩ ነገ ተምሬ ማለት ነው ጥሩ ስራ አገኝበታለሁ ብቻ ማይሆን ሳይሆን ኢንሻአላህ ተዓላ የተማርኩበትን ትምህርት ሙስሊሙን ማለት ነው ህብረተሰብንም የተፈጠርኩባትንም ማለት ነው ሀገሬንም ሌሎችንም ማለት ነው እረዳበታለሁ ብለን ያሰምንበት እንደውም በእንደዚህ አይነት መልኩ የምንማረው ትምህርት ኢንሻአላህ ተዓላ አጅር ያስገኝልናል እና ሰላት ምን ጊዜ ማለት ነው ማንኛውም ሰው ሊከለክለን የማይችል በየትኛውም ሳል ቦታ ማለት ነው ደረታችንን ነፍተን ማንም ሊከለክለን የማይችል ምን ሰራ ኢባዳ ነው አይሳካላቸው ብዙዎች እኮ ሞክሯል አይደል እንዴ ከዚህ በፊት የነበሩትም እኮ ሞከሩት ግን ተሳካላቸው እንዴ አልተሳካላቸው እስልምና ማለት ነው መንካት ብሎ ማለት ያው ሁላችሁም እንደምታውቁት ከብረት ከተሰራ ጥርጋ መጋፋት ነው መጋኒ ማለት ነው መግፋት ይቻላል እንዴ አይቻልም እኮ ብዙዎቹ ሞከሩት ሳይሳካላቸው ማለት ነው ሄደዋል ከዚህ ዱንያ ዛሬ ማለት ነው ይሳካልናል ብለው የሞክሩት አይሳካላቸው እነሱ ይሄዷታል እስልምና ግን ኢንሻአላህ ተዓላ አሸናፊ ሆኖ ይቀራል ይሄን ይወቁ እና አላህ Subhanahu Wa Ta'ala ወንድሞቻችን ከነዚህ መሐከል ዶክተሮች ይወጡልናል ፕሮፌሰሮች ይወጡልናል ነገ ማለት ነው ኢንሻአላህ ተዓላ አንድ ከእስልምና ውጪ የምትታከም እህታችን በሙስሊም እህቷ ማለት ነው የምትታከም ትውልድ የሚያፈራ ይሄ ነው አይደል እንዴ ለብዙ ነገር የሚጠበቁ እህቶቻችን ወንድሞቻችን ናቸው አላህ ይጠብቃቸው አላህ ከነሱ ጋር ይሁን ስለዚህ አላህ ብርታቱን ይስጣቸው አላህ ከነሱ ጋር ይሁን አላህ ያግዛቸው አላህ ሙስሊሙ ካለበት ማለት ነው እንቅልፍ አላህ ያንቃው ለእስልምናው የሚሰራ አላህ ያርገው ከጠፋበት መንገድ ወደ ጥፋያኒ ማለት ነው ወደ መንገዱ አላህ ይመልሰው ከተሳሳተና ማለት ነው መንገድን ከሳተ አቂዳ ወደ አቂዳ አላህ ይመልሰው ስለ አቂዳ ጉዳይም ማለት ነው መዘንጋት የለበትም አላህ ሰማይን ምድርንና በእነዚህ መካከልና በእነዚህ መካከልን የፈጠረበት ትልቁ ዓላማ አቂዳ ነው እንደ ቀልዳኔው የአቂዳ ጉዳይ አላህ ዘንድ ማለት ነው ትልቅ ክብር አለው አላህ በሁሉም ነገር የተጠናከሩ ሙስሊሞች አላህ ያድርገን ለነገ ሀገር ማንም ሰው እኮ ሀገሩን ይጠላል እንዴ ነብዩ አለይሂ ሰላቱ ሰላም ሁላችሁ እንደምታውቁት ሳይፈልጉን የወጡት
ሲወጡም ያሉትን ሁላችሁም ታውቃላችሁ ባወጡ ይኖር መካ ካንቺ አልወጣም ብለዋል ሀገሩን የማይፈልግ የለም ግን አንዳንዴ ሀገረኛ ነን የሚሉ ሰዎች ሀገረኛውን ሰዎች መብታቸውን ሊከለክሉ ሲሞክሩ ደግሞ በጣም ይገርማል እኛኮ ማለት ነው ደርሰን ሙስሊም የሚገርመው ሱብሃንአላህ ሰው ላይ የሚደርስ እኮ እምነት አይደለም እንዴ ደርሰንባቸው እናውቃለን ተተናኩለናቸው እናውቃለን እነሱ ማለት ነው በእኛ ላይ ቀሌት መስራት የሚፈልጉትን ነገር መስራት እንፈልጋለን አንፈልግም ግን ለኛ ማለት ነው የሆነ ነገር ማለት ነው ሆነን ሲያው እንቅልፍ የላቸው ትምርት ተማሪው በተማሪው ሲጠነክር ንጋዴው በማለት ነው በንግዱ ሲጠነክር ሁሉም ማለት ነው በያለበት ፊልድ ማለት ነው ሲጠነክር አይናቸው ማለት ነው ደም ይለብሳል አላህ ለዛም ነው ቁል ሞቱ ቢገይዚኩም እናንተ ማለት ነው ቁረይሾች ሆይ ካላችሁ ማለት ነው ቁጣና ንዴት ጋር ሙቱ ይላችኋል አላህ እኛ ሙቱ እንላችኋለን ኢንሻአላህ ተዓላ አይሳካላቸው ሞክረውታል አሁንም ይሞክሩታል ለወዲፊትም ይሞክሩታል እስልምና የሚደፈር የሚነካ የሚሸነፍ አይደለም እኛን ሊያሸንፉን ይችላሉ ግን አላህ ለኛ የሰጠውን እምነት ሊያሸንፉት አይችሉም هذا بالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين